በዛሬው ቪዲዮ ኮርዳክ አይደለም ዶሮውን ከነ ነፍሱ ይዤው ልመጣ ይቅርና የተገደለውን ዶሮ ኩክ አላረገውም cuz I'm too pretty for this እሺ መንሱር ሽቶ እንዴት ነው አለ ሽቶ መኖር ተመቸ ወይስ እስር ቤትም ሽቶ ገብቶልህ ይሆን አርቲስት ገነት ብዬ ለመጥራት አሁን እየተቸገርኩ ነው ወይዘሮ ገነት አንቺ ምን ቸገረሽ ባለሽ ወድሻል እሺ ሳመሳም አድርጎ ቅፍ ያደርግሻል የደማ ሊፈጣይ ሰበብ ይሻል ሰላም የድርሻ ቲዩብ ተከታታዮች እንዴት አላችሁ ይህ ድርሻ ቲዩብ ነው እኔ ደግሞ ድርሻ ነኝ ቻናሌ አዲስ ነው ነገር ግን እናንተን ዘና ፈታ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ከቲክቶክ ሰብሰብ አድርጌ ይዤላችሁ መጣለሁ እናንተ ሰብስክራይብ ላይክ እና ሼር በማድረግ ትብብራችሁን ታሳዩኛላችሁ ወደ ዛሬው ቪዲዮቻችን እናልፋለን አንኮም ፕሮፋይል ላይ ያለው መስቀሉ አለ አይደለ ነካ አድርገውና መስቀሉን ውሰድ ደስታ በቤት ይግባ ኮሜንት ላይ ትሄድና ምን ትልኛለህ መሰለ መስቀል ኃይላችን ነው ብለ ኮሜንት ሰጥልኛል ያራዳልጅ ሙስሊም ነህ ወይ እና ምን ትጠብቃለህ መስቀሉን አጥፋና አካውንቴን አስልመው እኮ ነው ያልኩ ያለሁት አስልመው አካውንቴን ኮሜንት ላይ ትገባና ማለት አልহামዱሊላህ ሙስሊም ላደረከኝ ትልልኛል ያራዳልጅ ልጅ ሚካኤል ኦቨርሬተር ነው ምትል ከሆነ ማለት ነው ኮሜንት ላይ ምን ብለ ጽፍልኛለህ ስንዜሮ አለው ትሪሊየን ትልልኛል ያራዳልጅ ብራ ካልክ በኋላ ኮሜንት ላይ ፕላስ ተጭነ ምን ትላለህ ሰብ ብለ ፉል ስቶፕ እሺ ሰብ እንዳትረሳት ፎሎ ላደረገኝ ፎሎ አደርጋለሁ ላይክ ላደረገኝ ላይክ አደርጋለሁ ኮሜንት ላይ ሁሉም እንደዚህ ነው የሚለው ሁሉም የሆነ ቦታ ላይ መደበቅ ይፈልጋል ሃይማኖት ላይ ብሄር ላይ ምናምን ይደበቅና ፎሎ አድርጉኝ ምናምን ብሎ አንጀት ለመብላት ይሞክራል የታወቀ ነው ይሄ ድሮ ቤተሰብ ትዳር ሲባል ይሄን ያክል ማስፈላጊ ነገር ላይ ሆኖ ይችላል አክቹአሊ ቢያስብ ነበርና አሁን ሐኪም ኮንኩ ዋላ በተለይ ደግሞ እንደዚህ ቤት ለቤት ህክምና መስራት ከጀመርኩ በኋላ የተረዳሁት ነገር ታካሚ አሁን ለምሳሌ ረዘም ላለ ጊዜ ነው ቤተሰብ ማሳመም የሚጠበቅበትና ልጅ ነው በቃ እስከመጨረሻው ሰዓት ድረስ ሳይታክት ሊያሳምም የሚችለው ልጅ ነው ያንን ሁላ በቃ ኢሞሽናሊም ሳይኮሎጂካሊም ፋይናንሻሊ በርደን አለውና ያንን ሁላ በርደን ያንን ሁላ ሸክም ተሸክሞ እስከመጨረሻው ሰዓት ድረስ ሳይታክት የሚያስታምመው ልጅ ነውና ቤተሰብ ምን ያክል ወሳኝ ነገር እንደሆነ አሁን ነው በቃ በደንብ የተረዳሁት እኔ እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ እውነት እስከመጨረሻ ድረስ አብሮ የሚቆይ ሆስፒታል ብትገቡ ሊያስታምም የሚችል ብትታሰሩ ተመላልሱ እስክትፈቱ ድረስ እስከመጨረሻው ሊጠይቃችሁ የሚችል ልጅ ብቻ ነው ወይ በዚህ ሐሳብ ላይ ምን አስተያየት አላችሁ ቶፕ ሌቭል ኦፍ ብለሲንግ ምን እንደሆነ ታውቃላችሁ አካባቢያችሁ ላይ መንደራችሁ ላይ ወይም ቤተሰባችሁ ላይ ምናምን ላይክ የትም አደርስም መድረሻ የላትም ወደቂያ የላትም ሰው የላትም ዕውቀት የላትም ምናምን ነገር እያሏችሁ ማለት ነው እግዚአብሔር እንደ ሰው ሳይሆን ቀርቶ እንደናንተ አይደለም በዕውቀታችሁ አይደለም በገንዘባችሁ አይደለም በመናችሁም አይደለም እግዚአብሔር እንደ ሰው ስላልሆነ ብቻ እግዚአብሔር የአደራ አምላክ ስለሆነ ብቻ በዛው መንደር ላይ በነዛ ሰዎች መልሰው ክብራችሁን ሲያወሩ መልሰው ስኬታችሁን ሲያውጁላችሁ ብሮ ከዛ አልፈው ማለት ነው መተው ያማክሩሃል አናዘር ሌቭል ኦፍ እንዴት ላድርግ ብለው መተው ያማክሩሃል like እግር ስር ነው የሚወድቁት ቶፕ ሌቭል ኦፍ አናዘር ሌቭል ኦፍ አንተ ራሱ እንዴት እንደመጣህ አቋጣቀው አንተ ራሱ እንዴት እንዳሳካው አጣቀም ባይ ዘ ወይ ለአንተ ራሱ ግራ ገብቷል እግዚአብሔርን እና like come on በጣም ደስ የሚል ነገር ነው እግዚአብሔር ባይኖር ግን አሁን አንዳንድ ባሎች ምን ይሉኛል ቢሮ የመጡና በቃ እሷ ሲፈጥራትም ሰነፍ ናት ይሉኛል ሰነፍ እኔ ሴት ብሎ ሰነፍ አላቅ ምክንያቱም ሴትነትን በደንብ አውቀዋል ሴት በተለይ ለልጆቿ ከሰነፈች ለራሷ ነፍስ ከሰነፈች በጣም ሪስፖንሲቢሊቲዋ የሷ ኃላፊነቶች ለሚባሉ ነገሮች ከሰነፈች ታማለች የሆነ ነገር ከብዷታል ከራሷ ጋር አይደለም ያለችው የሆነ ነገር ሆናለች ስንቶቻችሁ በዚህ ሐሳብ ተስማማላችሁ እንደኔ ሴት እናት ሚስት ለልጆቿ ለባሏ ለህይወቷ ለራሷ አትሰንፍም በተለይ ልጆች ከወለደች በኋላ እህቴ እንዳለችው የሆነ ነገር ካልሆነች በስተቀር ቢላይክ ይጫማ አይደለም ይጫማ ግዛልኝ በእናትህ ምን ጫማ የለኝም እኮ እኔ ማለት ነው የዶሮ ዋጋና የኢራን ጦርነት ምንድነው የሚያገናኛው የዶሮ ዋጋ ምንድነው የሚያገናኛው የባል ዶሮ ልገዛ ወጣሁኝ ይሄን ዶሮ 3500 ብር ነው የገዛሁት
ለምንድነው ዶሮ እንደዚህ ጨመረ ስለው በቃ የነዳጅ መጥፋት ነው። ነዳጅና ዶሮ ምንድነው የሚያገናኘው? ዶክተር አብይን ማርያምን ቀጥታ መልእክቴን ለአባታችን ለዶክተር አብይ አድርሱልኝ። ዶሮና የነዳጅ ዋጋ ምንድነው የሚያገናኘው? በእርግጥ የሚመጡበት ትራንስፖርት ከክፍለ ሀገር የሚመጡ ከረጅም ርቀት ቦታ የሚመጡ አይነት ዶሮዎች ከሆኑ የትራንስፖርት ሊሆን ይችላል። ነገር ግን እዚህ አካባቢያችን ላይ የሚረቡ ዶሮዎች እንዲሁም እንቁላል ምንድነው ከነዳጅ ጋር የሚያገናኘው ነገር? የገባችሁ ካላችሁ ኮሜንት ሴክሽን ላይ አስቀምጡት። አይደለም ዶሮውን ከነነፍሱ ይዤው ልመጣ ይቅርና የተገደለውን ዶሮ ኩክ አላረገውም። cuz I'm too pretty for this። እሺ እንዴ ማን ነው የሚሰራው ታዲያ? ቆይ ከሬስቶራንት ነው የምናዘው ዶሮ ምናምን። what would I do? ከዛ ላይቭ ላይ ስመጣ ዶሮ እንድሸት ትፈልጋለህ? በርበሬ እዛ አሁን እንደ እንትን ይሄ ምንድነው የሚባሉት ይሄ ከሆቴሎች ይሄ አልሀበሻ ምናምን ከዛ ይዘውልሽ ይመጣሉ። ያ ከዛ መሶብ ውስጥ እንከተዋለን፣ ከዛ እናቀርበዋለን፣ ከዛ እንበለዋለን፣ ከዛ ላይ ባንተ ጋር መጣለው period። why would I ጭራሽ ከነነፍሱ ዶሮ ሞቶ ኖ አይደለም። እኔ እኮ ያልኩሽ እኮ ዶሮ ከነነፍሱማ አይቻልም ማረድ ምናምን ቤት ውስጥ አይደለም። ከእንደዚህ ገዝተሽ ነው እንጂ አትሰሪውም እንዴ አንቺ? why would I ለምን I mean give me a good reason ለምን እሰራለሁ? በርበሬው ሲቅላላ ጸጉሬ ላይ ይሆናል፣ አበሻ ቀሚሴ ላይ፣ ከዛ ሙሉ ቤቱ እሱን ይሸታል። እስቲ እጅሽን አሳይ። አልሰራም። ይሄ እጅ ያስታውቃል። ታዲያ ይቺን በእናትህ ወደፊት አንተ ከኔ ጋር የሆነ ምንም ነገር ካሰብክ ይሄንን ካልኩሌት ማድረግ አለብህ። that's why you're not my type። አንተ ሆድክ ራሱ ሰፊ ነው። ሆድክ ሰፊ ነው። በነገራችን ላይ እንደዚህ ቁርጡን ተነጋግሮ ትዳር የሚሆን ሪሌሽንሺፕ መጀመር በጣም የሚያዋጣ ነገር ይመስለኛል። በቃ አልሰራም ካለች መብቷ ነው አለመስራት። ግዴታ ትስራ የሚል ህግ መኖር የለበትም። እናንተ ምን ትላላችሁ? ግንባርሽን ለመጀመሪያ ጊዜ ለክራሽሽ ታሳይ እንደዚህ ስታይሉ ስለሚመቸኝ ነው። ባይዘው ይሄ እንደዚህ ሻሽ ምናምን በጣም የሚመቸኝ ኦልድ ስኩል ምናምን ቫይብ በቃ ስታይሉ ስለሚመቸኝ እሱን ለመከተል ያክል ነው እንጂ ግንባሬ ትንሽዬ ነች፣ ብዙ ትልቅ አይደለም። በቃ ኧረ እባክሽ ከፊቴ ጋር ባላንስ የሚያደርግ አይነት ማለት ነው። እስኪ ሊዮ አንዴ ከፈታ አድርጊያት። እሺ ቦምቦክላት አየዋ ኖርማል ነው። ኧረ ማውንት ኤቨረስት ኧረ እንኪ መልሹ። አንቺ እንደዚህ አይነት ግንባር በአንዴ ግልብ አይደረግም። ምን ሆነሻል? ቀስ እያልሽ ነው እንጂ እንዴ። በነገራችን ላይ ቀስ በቀስ ነው እንጂ በአንዴ አይታይም። አይ ሸፍኙ ቢሸፈን ነው የሚሻለው። ስንቶቻችሁ ሴቶች ናችሁ ይሄ ሱስ ያለባችሁ? God have mercy upon us. Igreja, só deprê. aujourd'hui aussi c'est un autre jour. I want problems always. No. What be this? Jesus. Do me a favor. Sorry, don't cry. ደግሞ እኮ የሚገርማችሁ እንደዚህ ተራሩጣ እንደዚህ ደብቀን ያመጣነውን ገንዘብ ለራሳችን አይደለም የምናወጣው፣ እዛው ቤታችን ልጆቻችን ላይ ምናምን ሌላ የተለየ ነገር አናደርግበት። በነገራችን ላይ የአርቲስት ገነት ንጋቱና የዚህኛው አርቲስትና ሞዴል ጉዳይ ተባብሶ ቀጥሎ ህግ እንደያዘው ተዘግቧል። እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አሉ። የኢትዮጵያ ወንጌል አማኞች ካውንስል ሚዲያ በእነዚህ ሰዎች ላይ ካውንስሉ ክስ እንደመሰረተባቸው ተናግሯል። ይሄ ልጅ የምርም በዚህ አይነት ህይወት ውስጥ እያለፈ ከሆነ በጣም አዝናለሁ፣ በጣም ያሳዝናል፣ እርዳታችንም ያስፈልጓል ብዬ በግሌ አምናለሁ። ግን ቆም ብለን ልናስባቸው የሚገቡ ጉዳዮች አሉ። እኔ ሙሉ ፖድካስቱን አይቼዋለሁ። 4 እና ከዛ በላይ የሆኑ ኬዞችን ተናግሯል።
ከነዛ ከአራቱ ኬዞች መካከል ነው በሶሻል ሚዲያ ላይ የሚታወቅ አንድ ፓስተር እንደዚህ አለኝ ብሎ የገለጸው። ስለዚህ መጀመሪያ ላይ በዚህ ጉዳይ ላይ እንደ ሀገር ነው መቆም ያለብን። አሁን ወንጌላውያን አማኝ እንዲህ ናቸው፣ ኦርቶዶክስ እንዲህ ናቸው፣ ሙስሊም እንዲህ ናቸው የምንባባልበት አይደለም። ልጁ እንደተናገረው ልጁ ራሱ ፖድካስቱ ላይ እንደተናገረው ሌሎችም ቤተ እምነቶች ላይ ይሄ ጉዳይ አለ ብሎ ሊያውም ኦርቶዶክስና ሙስሊምንም እንዲሁ ገልጿል። ስለዚህ ይሄ ጉዳይ ሀገራዊ ጉዳይ ነው። ለምን እንደዚህ እንዳልኳችሁ ልንገራችሁ። ልብ ብላችሁ ከሆነ ያቀረባቸው ኬዞች 4 እና ከዛ በላይ ናቸው። አንዱ ነው ቤተ እምነቱን ገልጾ ፓስተር ያለው። 3ቱ ምናልባት እኮ ከናንተ ቤተ እምነት ሊሆን ይችላል፣ አሁን ከምትሰማኝ ሰውዬ ቤተ እምነት ሊሆን ይችላል። ስለዚህ ይሄን ጉዳይ የሆነ ሃይማኖት ጉዳይ፣ የሆነ የብሔር ጉዳይ፣ የሆነ የሰፈር ጉዳይ አታርገው። ይሄ ጉዳይ ሀገራዊ ጉዳይ ነው። ኢትዮጵያ ውስጥ እንደዚህ አይነት ነገር ሰርቫይቭ እንዲያደርግ መፍቀድ መቻል ፈጽሞ የለብንም። ስለዚህ በዚህ ጉዳይ ላይ መንግስት ሳይቀር ጣልቃ መግባት አለበት። ምክንያቱም ግሩፕ እንዳላቸው እንደሚሰበሰቡ አባላት ሁሉ እንደሚጨመሩ ተናግሯል። ለምን እዚህ ነገር ላይ ፎከስ አናረግም? በጣም ፎከስ ማድረግ ያስፈልጋል። መንግስት ይሄን ጉዳይ እንዲያይ። እውነት ነው፣ ሙሉ በሙሉ ወንድም የሚባለው ሐሳብ እስማማለሁ። ነገር ግን እኔ እየከበደኝና ግራ እየገባኝ ያለው ነገር በግልጽነት እንደዚህ አይነት ጉዳይ ሚዲያ ላይ እየተወራ እየተዘወተረ መሄዱን እኔ አልስማማበትም። ምክንያቱም ጉዳዩ እየቀለለ ለጆሮአችን በጣም ከባድና ሩቅ የነበረው ነገር እየተለማመድ ነው መጥቶ አሁን ላይ ምንም እያልሆነ ነው እየመጣ ያለው እና ምን ብሏል? ሊቭን አንድ ቦታ ላይ አግብቼ ልውሰድክ ብሎኝ ነበረ አንዱ ዲያስፖራ አለና በጣም ነው የገረመኝ። ይሄን ያህል ነው እንደኛ ሀገር ይሄ ነገር የተስፋፋው የሚል ጥያቄ አይምሮዬ ላይ እንዲፈጠር አድርጎታል። እና እናንተ ምን ትላላችሁ በዚህ ጉዳይ? በነገራችን ላይ ወንድማችን ላይ ብቻ ሳይሆን ተቃውሞ በጣም እየጠነከረና እየባሰ የመጣው አሁን ላይ አርቲስት ገነት ንጋቱ ላይ በጣም ብዙ ቅሬታዎች እየቀረቡባት ይገኛል። አርቲስት ገነትን አርቲስት ገነት ብዬ ለመጥራት አሁን እየተቸገርኩ ነው። ወይዘሮ ገነት እባክዎትን ማይኮን ይስቀሉ። እባክዎትን ከነ ክብሮ ሌላ ስንት መተዳደሪያ እኮ አለ። በብዙ ነገር እኮ መሸቀል ይቻላል፣ በብዙ ነገር መነጋገር ይቻላል። እና እባክዎትን መራገብ የማይገባውን ነገር አያራግቡ። ለምንድን ነው እንደዚህ የሚያደርጉት? ወይዘሮ ገነት እርስዎ ባለትዳር ኖት። እንግዲህ እነዚህንና እነዚህን የመሳሰሉ ቅሬታዎች አርቲስት ገነት ንጋቱ ላይ በስፋት እየተነሱ ይገኛሉ። ነገር ግን አርቲስቷ እስካሁን ድረስ መልስ አልሰጠችም። መንሱርዬ ሽቶ እንዴት ነው? አለ ሽቶ መኖር ተመቸ ወይስ እስር ቤትም ሽቶ ገብቶልህ ይሆን? ሽቶ እያርከፈከፍክ ይሆን ያለኸው? ወይ ሰራዊት ፍቅሬ በሉ በደንብ እዛ ካሊድ ያ ሁሉ ልጆችን በተነ ሀቢባ እንኳን አደራ ብለህ ሀቢባ ሰጥታታል። ማን ይሆን የሚያንቀሳቅሰው? ካሊድ ፋውንዴሽን ያሉ ያ ሁሉ ህፃናትና አዋቂ ለሀቢባ እንኳን ምንድን ነበረ የመደብካት? ሀቢባ ልጆቹን ቼክ እያደረገች ነው። ምን ቼክ ታደርጋለች? እርግዝናዋስ የራሷ ጉዳይ አለ። ሰለሞን ቦጋለ የልብ ቀዶ ሕክምና ሐኪም ቤት ነው ምናምን አሰራለሁ ብለህ ስትሟሟት የነበረውን ትተህ እስር ቤት ገባ። አንዳንዴ እንደዚህ ሆናችሁ አታውቁም? ነገሮች ተደራርበውባችሁ በጣም ብስጭት አድርገዋችሁ ከዛ ራሳችሁ መቆጣጠር ሳትችሉ ስትቀሩ የምታደርጉት ድርጊት አንዳንዴ በጣም ይገርማል። ይህን ቪዲዮ ውስጥ ይዩት እስቲ። አባቱ ብዙ ብቻ ይገባ የባንክ አማራጭ አለ። 100 ሺህ ብር እቺ መኪና ይሸጣታል ማለት ነው። እስቲ በነገራችን ቢቆርጥ ኢንሹራንስ አለ ወይ? ስፒከር ማግኘት ይዤ በአጠገብ አባል ፍራንስ በረካ ትከተለኛል። ቪዲዮ ላይ አድርገን አመሰግናለሁ።
ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ ይሄ ልጅ ቲክቶክ ላይ ካላያችሁት እዩት እሺ። በደንብ የሚገርም ቲክቶከር ልጅ ነው። በተለይ እድር ይላል። እዝራ አቤት እያመመኝ ነው። እስኪ እድር ከፍለህና ያውሉ አሮጊት ጋር አራንታ አይባልም። ደግሞ ምን ችግር አለው? ምን ችግር አለው? የማይሉኝ ነገር አለ እንዴ? እንዲሁ ዝም ብለው ነው ሳይነሱ ቶሎ ሂድ። እሺ ከቦርሳው ውስጥ ደግሞ ብር ውሰድ። ሰላም አለበል። የበቀሉ ልጅ እኮ ነው አላወቅሽውም እንዴ? ወይ መች ልብ ብዬ አይቼው አጀሬው። አቤት እናትስ አሟት ቤት ነው ያለችው። ወይ በቀሉ ልክ ስራ ሲኖር ትታመማለች አይደል? አረ እንደዛ አይደለም የምር አሟታል። ተው እናቃታለን። ትቀጫለሽ ብለህ ንገራት። ቆይ ለምንድን ነው እንደዚህ እየቀረች በብር ቅጣት ብቻ የምትታለፈው? የኔም ጥያቄ እሱ ነው። እንደዚህ ከሆነማ እኛም እንቀራለን። ምን ነው ተኛም እኮ የሞቃል ጋለን። እንደውም ከዚህ በኋላ የሚመጡብንን 3 ድግሶች ብቻዋን ትደግስ። እስቲ ታዲያ ልጁ ምን ያርጋችሁ? አትነዝንዙት። ልጅ ነው ያልሽው? ይሄ እኮ ነው ሰፈሩን ባንድ ጎን ያቆመው። ልክ እንደ እናቱ የኛም ቤት በር ከጓደኞቹ ጋር በኳስ ሲቀጠቅጥ አይደል እንደሚውለው። ትተናል እኮ እሱ ጋር መጫወት። የኔንስ ልጅ መምታት ትተሃል? እንደውስ ይሄ አንድ ፍሬ ልጅ ምን ያድርግህ? እኩያ አይደል? አረ ማዘር እሱ ልጅ እኮ በጣም ነው የሚያስቸግረን። ተውት በቃ። እስኪ ከፍሎ ሂድ። ብር ይዘሃል አይደል? አዎ ይዣለሁ። ይኸው። ምንድነው ይሄ? ምን ነው? 100 ብር። ይኸውልህ ያለባት የቅጣት ብር ብቻ ራሱ ከ2000 አልፏል። ይሄን ማስቲካ እየበላህበት ግባ። እናትህን ደግሞ ቀጣይ ሳምንት በጊዜ ብሩን ይዘሽ ነው በላት። እቺ ችጋራ ሂድና አስካሉ እንዳለችሽ እኔስ የሚበስል ክክ ምስር የሚገዛበት ሱቅ አገኘው ይብላይ ላንቺ 5 ሰዓት ለምታንበከብኪው በልልኝ። ለእኔ ደግሞ ልጄ ይኸው ፈጣሪ ፈቅዶ ትምህርቷን ጨርሳ ልትመረቅ ነው ይብላይ ላንቺ ብላሻለች ብለህ ንገርልኝ። ለእኔ ደግሞ አንቺ እከካም ቡና በቅናሽ የሚሸጥበትን ሱቅ አላሳይም እንዳላልሽ ይኸው በ2 ብር ቀንሶ የሚሸጥ ሱቅ አግኝቻለሁ ይብላይ ላንቺ በልልኝ። አዎ ደግሞ ቀድመህ የኔን ንገርልኝ። ምን ማለት ነው? እኔ እኮ ነኝ የቀደምኩት። በቀደም አይደለም። ሁለቱንም ተዋቸውና የኔን ቀድመህ ንገርልኝ። ምን ማለት ነው? በተለይ ሴቶች እባካችሁ ይሄንን ነገር ተጠንቀቁ። ለምትወዷቸው ሰዎችም ሼር አርጉት ምናምን። አክስቴ የሆነችውና ያጋጠማትን ነገር ነው ሼር ማረጋችሁና አይ ቲንክ ብዙ ሰው በዚህ ነገር እየተሸወደ ስለሆነ ሌቦችም ይሄንን ነገር በጣም በርትተው ይዘውታል። ምንድነው አሁን መኪና እየነዳችሁ ምናምን ጎማችሁ ተንፍሷል ምናምን ይሏችኋል። ግን አሁን እስከምን ድረስ አድርገውታል? ላይክ በተለያየ ዲስታንስ 4 ሰው ምናምን እንደዚህ ላይክ ጎማሽ ተንፍሷል። አሁን ለምሳሌ አክስቴ ማለት ነው ጎማሽ ተንፍሷል እያሉ ዝም ብላቸው እየሄደች ምናምን 3 ሰው እንደዛ ካለፈች በኋላ 4ኛው ላይ ጎማሽ ተንፍሷል ምናምን ሲሏት ዳሯን ይዛ ቆመችና ጉግል ማፕ ከፍታ እንደዚህ ዳሽቦርዷ ጋር አድርገው ነበር እየነዳች የነበረው። ፓስወርዷ ምናምን ክፍት ስለነበር ስልኳን ኢሜይሏን ሃክ አድርገው ምናምን በጣም ብዙ ጣጣ ውስጥ ነው የገባችውና በጣም ይሄ ነገር ሲደጋገም ሰምቻለሁ። በሌላም ሰው እንደዚህ ሰምቻለሁና ይሄ ጎማችሁ ተንፍሷል ምናምን እያሉ ላይክ ኢቭን ቦታ ቀይራችሁ እንኳን አቁማችሁ ለማየት በራሳችሁ የሆነ ሰው ተከትሏችሁና ይመጣል እና ይሄን ነገር ተጠንቀቁ። ጎማ ተንፍሷል እያሉ እያቆሙ ሌቦች እየሰረቁ ነው እና ፕሊዝ ሼር አድርጉት ይሄን ነገር ብዙ ሰው ይወቀው። ይሄን ነገር ለዚህ ነገር አትሸወዱ። አሁን እንደዚህ አይነት ነገር በተደጋጋሚ እንሰማለን። ብዙ የደረሰባቸው ሰዎችም እናውቃለንና በፊት የምናውቀው አንድ ሰው ነው። አሁን ደግሞ ወንድማችን እንዳለ 3-4 ሰው በመደዳ ሆነው ለዝርፊያ ተዘጋጅተዋል ማለት ነውና ጥንቃቄ እያደረጋችሁ ጀለሰን ቀድመው ስጠብስ እዴ ማኪራ አማነሽ ብራዘር እንዴት ነሽ? አንቺ ቺኳ ሰማ ፍቅረኛ ምን የሚዘርም ዝም በል ራስህ እኔን ብቻዬን ጥለኝ እኔ እንኳን እስክጠብስ ብትጠብቀኝ ምን አለ ብራዘሬ አንቺ ጀለሲን ልትወስጁ ምናምን ሙደ እኔ ሰፈር አወራሃለሁ ሰፈር እኔ ቲክቶክ ላይ እንደዚህ ልጅ የሚያስቀኝ ሰው የለም። ይዋት ደግሞ ዛሬ ምን እንዳመጣች። ወንዶች ግን መለመን አቁመዋል። ጌታን ሂድ ሲሏቸው በዛ ነው የሚቀሩት። የማን ጉዳይ ይሄ የዛ ዱለት የዲቤክ ዶንት come for me ደግሞ I like you የሱ ሐሳብ ነው። come on we cannot both be princesses። እንዴት ነው ማለት አለሙላ በፕሪንሰስ ልትሞሉት ነው እንዴ? ነው like እንዴት ነው የመግደርደር ቻንስ የማይሰጠን? ኧረ ስናፍሬ በጌታ መድኃኒዓለም ስም እንዴ ታው እንዴ እኛ እንደማቀፍ አቀፍሽ ልመለስ ምናምን ብላችሁ ከቡራጅ ከከረዩ ከዋቴቨር እንደማትመጡ አሁን ወና በጊንግ ነው የምትሉት? ኧረ በስመ አብ ኧረ ታው ነውር ነው ጌታ ነውር ነው። ለምን
ትንሽ እንግደርደር በኢየሱስ ጌታ ሆይ ካማን ማለት ካማን እንዴ ማለት bring back yearning እየተባላችሁ ነው ወንዶች እናንተ የሆነ ስታደርጉ አንፈልቀን ሳይሆን አንሰስተርስ እኮ የሆነ ጎሽ ምናምን እየተጋፉ ስንት ነገር ሲሰሩ ነበረ። ሌላዋ ደግሞ ቲክቶክ ላይ ከሚያስቁኝ ሴቶች አንዷ እቺ ናት። ቆይ ጓደኛዬ ስሚኝማ፣ እሺ አሁን እኔ ገብቻል 30-40 ሚሊዮን ብሩ ኖሮኝ አካውንቴ ውስጥ በአካውንቴ ውስጥ ምንም ባንክ ያለካው የራሴ ካሽ አካውንቴ ውስጥ ኖሮኝ ከዛ ሐሳቡ የሚመጣልኝ መንገድ ላይ አስቆመው ቤት መረጃ ምናምን ሲሉኝ ነው። ኦኬ ለካ ቤትም መግዛት ይቻላል እንዴ አላሰብኩትም ምናምን ብዬ ነው ሂጄ ቤቱን መገዛት እንዴ ማለት ቤት ልንገዛ ስንል እንዳገር እንዳበሻ እንተዋወቅም እንዴት ነው ሀገር አማክረን መንግስት ሰምቶ ክፍለ ከተማ ሳውቀን አሜሪካ ያለው አጎት ሰምቶ ምናምን እንደ ቤት ምንገዛው ልክ እሱ መንገድ ላይ አስቆሞ ሲነግር እውነትም ምንኛ ነው እስከዛሬ አላሰብኩት ብዬ ነው የምገዛው። ለምን እውነት እኮ ነው መድኃኒዓለም ምን ሆናችሁ ነው? ታክሲ ሰልፍ ላይ ከኋላ ተሰልፈን ምናምን እያያችሁ መጣችሁ ቤት ግዙ ከእንትን ሪል ስቴት ምናምን ቤት ግዙ ትሉናላችሁ። አይባልም እንደዚህ ባስ የተሰለፈ ሰው ምናምን ቤት ግዙ ትላላችሁ። ኧረ አይባልም የምትሉትንና የምትጠይቁበትን ቦታ ምረጡ። በተለይ ደግሞ ሰው በጣም ተማሯል። በዛ ላይ ደግሞ የሰው ስልክ ከየት እንደምታገኙ አይታወቅም። እየደወላችሁ በየሰው ስልክ ባለሀብት ይሁን ወር ደሞዝተኛ ይሁን 3,000 ብር ተከፋይ ደሞዝተኛ ይሁን አይታወቅም። እየደወላችሁ ቤት ግዙ ትላላችሁ። እና እያጣራችሁ ብትደውሉና ብትመርጡ ብትጠይቁና የምትነዘንዙትን ሰው ጋይስ እኔ ልጅ ግን ሙያዬ የት እንደደረሰ ላሳያችሁ። ሌላ ነገር ሊመስራችሁ ይችላል። ፍርፍር ነው ግን እንጀራውን ሊጥ አድርጌዋለሁ። ፍርፍር እንዴት ነው የሚሰራው? አሁን ይሄ ሊጥ ምንድነው ማረገው? ጋይስ እንዴት ነው የሚሰራው ይሄ ፍርፍር? ብዙ ጊዜ ከታዘብኩት ነገር ነው የምነግራችሁ። ወዳጆቼ ናቸው አውቃቸዋለሁ እና የቅርብ ሰዎቼ ናቸው ብላችሁ የምትላቸው ሰዎች ፐብሊክ ላይ ፕሬዝ አያደርጓችሁም፣ ላይክ አያደርጉም፣ ኮመንት አይጽፉም በፍጹም። ምናልባት በውስጥ ዲኤም ሊያደርጉላችሁ ይችላሉ። ለምን ይመስላችኋል? ግልጽ ነው። በጀርባ ስለሚያሟችሁ በአደባባይ እናንተን ፕሬዝ ማድረግ ይከብዳቸዋል። ስራችሁን ማበረታታት ወደፊት ሂጂ ቀጥይ ማለት አቅም የላቸውም። ስለዚህ ማነው አጠገቤ ጓደኛዬ ወዳጄ የምትያትን እናቴ ትንሽ ጠንቀቅ በይ። በፊት ለፊት ወጣ ፕሬዝ ካላረገችሽ በጀርባ እንደምታማሽ ግልጽ ነው። ምክንያቱም ሶሻል ሚዲያ ላይ ነው ያለችው። ጠዋት ስትነሳ እሱ ነው፣ ማታ እሱ ነው፣ ከሰዓት እሱ ነው። ይሄ ነው እንተያያለን አይደል? ግን በፍጹም የምትሰሩትን መልካም ነገር አፕሪሼት ማድረግ አይወዱም። የቅርብ ሰዎቻችሁ ለምን? ስለሚያሟችሁ። ነቃ 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 በሉ። የሚገርም መልእክት ነው ሳሪ ያስተላለፈችው። እንደኔ ሶሻል ሚዲያ ጀምራችሁ በቅርብ ጀምራችሁ ድክ ድክ እያላችሁ ያላችሁ ሰዎች ይህንን ነገር ታውቁታላችሁና ገጥሟችኋል ብዬ አስባለሁ። የምታውቋቸው ሰዎች የኔ ናቸው ያላችኋቸው ጓደኞቻችሁ ምናምን ቪዲዮ ፖስት ስታደርጉ እንዳቀሚቲ ቼክ አያደርጓችሁም፣ ላይክ አያደርጉላችሁም፣ ሪፖስት አያደርጉም፣ ሼር አያደርጉላችሁም። ያ ኢንጌጅመንት እኮ ምን ያህል እናንተ እንደሚጠቅማችሁ ሳያውቁ ቀርተው አይደለም። ነገር ግን ሳርዬ እንዳለችው የእናንተን ማደግና የእናንተን መለወጥ ስለማይፈልጉት ነው። ስለዚህ አዲስ እንደኔ እየጀመራችሁ ያላችሁ ሰዎች ካላችሁ ያጋጥማል ያለ ነው እና እነዛን ሰዎች ተጠንቀቋቸው፣ እዩዋቸው ለማለት ነው። አንቺ ምን ቸገረሽ? ባልሽ ወድሻል። የኔ ባል ይፈታሽ ሰበብ ይሻል። አባስ ገበርኩ እግዚኦ እግዚኦ አንቺ ምን ቸገረሽ? ባልሽ ወድሻል። እሺ ሳም አድርጎ ቅፍ ያደርግሻል። የኔ ባል ይፈታሽ ሰበብ ይሻል። እግዚኦ አቤት አቤት። ለዛሬ ያዘጋጀኋቸው ቪዲዮዎች ይህንን ይመስሉ ነበር። ስለተከታተላችሁኝ አመሰግናለሁ። እንዳልኳችሁ ቻናሌ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ አበረታቱኝ። በሚቀጥለው ጊዜ እናንተን ዘና ፈታ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤ እመጣለሁ። ቻው ቻው።